ከመጠን ያለፈ ስኳር ወደ ሰውነታችን ሲገባ የሚፈጥረው ቀውስ ልክ እንደ ሰንሰለት የተያያዘ የጥፋት ጉዞ ማለት ይቻላል። ሂደቱ የሚጀምረው ስኳሩ ወደ ደም ውስጥ ገብቶ የደምን ተፈጥሯዊ ባህሪ በመቀየር ነው። ደሙ ከመጠን በላይ ተለጣፊ እንዲሁም ደግሞ ወፍራም እንዲሆን ስለሚያደርገው በሰውነታችን ውስጥ የሚገኙ ጥቃቅን የደም ስሮች ግድግዳዎቻቸውን መቧጨርና ማቅሰል ይጀምራል። ይህ የደም ስሮች መጎዳት ደግሞ ደም ወደ ዋና ዋና የሰውነት ክፍሎቻችን በተለይም ወደ ልብና ወደ ኩላሊት እንዳይደርስ እንቅፋትን ይፈጥራል ማለት ነው። በዚህ መሃል ኢንሱሊን የተባለው ሆርሞን ይህንን የበዛ ስኳር ወደ ሴሎች ለማስገባት ቢሞክርም ሴሎቹ ከጥቅም በላይ ስለሚሆንባቸው በራቸውን መዝጋት ይጀምራሉ። በዚህ ምክንያት ስኳሩ በደም ውስጥ ተከማችቶ ይቀራል ወይም ወደ መጥፎ ስብነት ተቀይሮ በጉበታችንና በሆዳችን ዙሪያ መከማቸት ይጀምራል ማለት ነው። ጉበት ይህንን ሁሉ ትርፍ ስኳር ለማስተናገድ በሚያደርገው ትግል በስብ ይወጠራል። ይህም የሰውነታችንን መርዛማ ነገሮችን የማጣራት አቅም በእጅጉ ያዳክመዋል ማለት ነው። ከዚህም ባለፈ ስኳር በሰውነታችን ውስጥ ኢንፍላሜሽን ወይም የውስጥ ቁስለት እንዲፈጠር ያደርጋል። ይህ ቁስለት ደግሞ እንደ ሰደድ እሳት በመላው ሰውነት ላይ በመሰራጨት የመገጣጠሚያ ህመምን ይፈጥራል። የቆዳን ጥንካሬና ወጣትነትንም የሚጠብቀውን ኮላጅንን ሰባብሮ ቆዳ ቶሎ እንዲሸበሸብ ያደርጋል። እንዲሁም የአንጎላችንን የኬሚካል ሚዛን በማዛባት እንደ ሱስ ተገዢ እንድንሆን ያደርገናል ማለት ነው። በስተመጨረሻም የበሽታ መከላከል አቅማችንን በማደንዘዝ ሰውነታችን ባክቴሪያዎችንና ቫይረሶችን የመቋቋም አቅሙ እንዲዳከም በማድረግ ለተለያዩ ተላላፊ ስር የሰደዱ ህመሞች ተጋላጭ እንድንሆን ያደርገናል ማለት ነው። በአጭሩ ስኳር ማብዛት ማለት መላው ሰውነታችንን የውስጥ ስርዓት ቀስ በቀስ እንዲዝልና ስራ እንዲያቆም መንገድ መክፈት ማለት ነው። በዋናነት ደግሞ ስኳርን ለ30 ቀናት ማቆም በኩላሊታችሁ ላይ የሚያመጣው ለውጥ እጅግ በጣም ጥልቅና ሰፊ ነው። ኩላሊት የሰውነታችን ዋና የማጣሪያ ጣቢያ እንደመሆኑ መጠን ስኳርን ስታቆሙ የሚሰማው እፎይታ ከማንኛውም የሰውነት ክፍል ይልቃል። ይህን ለውጥ በዝርዝር ስንመለከት ደግሞ ሂደቱ የሚጀምረው በኩላሊት ውስጥ በሚገኙና ግሎሜሩሊ በሚባሉት ጥቃቅን የማጣሪያ ስሮች ላይ ነው። ስኳር በደማችን ውስጥ በሚበዛበት ጊዜ እነዚህ ስሮች እንዲወጡና እንዲቆስሉ ያደርጋቸዋል። ስኳርን ስታቆሙ ግን ይህ ጫና ወዲያውኑ ይቀንሳል። ይህም ኩላሊታችሁ የደም መርዛማ ዝቃጮችን የማጣራት ብቃቱ በከፍተኛ ደረጃ እንዲጨምር ያደርገዋል ማለት ነው። ሌላው ትልቅ ለውጥ የሚታየው በሰውነታችሁ ውስጥ ካለው የፈሳሽና የጨው ሚዛን ጋር ተያይዞ ነው። ስኳር በሰውነት ውስጥ የኢንሱሊን መጠን እንዲጨምር ስለሚያደርግ ኢንሱሊን ደግሞ ኩላሊታችሁ ጨውና ውሃን እንዲያቁር ትዕዛዝ ይሰጣል። ይህ ደግሞ በኩላሊት ላይ ሸክም ከመሆኑ በላይ ለደም ግፊት መጨመር ምክንያት ይሆናል። ለ30 ቀናት ስኳርን ስታቆሙ ግን የኢንሱሊን መጠናችሁ ስለሚቀንስ ኩላሊታችሁ የታቆረውን ትርፍ ውሃና ጨውን በሲንት መልክ በቀላሉ ያስወግዳል ማለት ነው። ይህም በኩላሊታችሁ ላይ የነበረውን የስራ ጫና በማቅለል የደም ግፊታችሁ እንዲስተካከልና የኩላሊት ድካም ስጋት እንዲቀንስ ያደርገዋል ማለት ነው። በተጨማሪም ስኳርን ማቆም የኩላሊት ጠጠር የመፈጠር እድልን በእጅጉ ይቀንሳል። ከፍተኛ ስኳር መውሰድ በሽንት ውስጥ የሚገኘውን የዩሪክ አሲድና የካልሲየም መጠን ስለሚጨምር እነዚህ ንጥረ ነገሮች ተከማችተው ወደ ጠጠርነት እንዲቀየሩ ያደርጋል። ስኳርን ስታቆሙ የሽንታችሁ የኬሚካል ስብጥር ስለሚያስተካክልና የዩሪክ አሲድ መጠን ስለሚቀንስ ኩላሊታችሁ ከጠጠር ስጋት ነፃ ሆኖ እንዲሰራ ይረዳዋል ማለት ነው። በስተመጨረሻም ስኳር ማቆም በኩላሊት ውስጥ የሚፈጠረውን የውስጥ ቁስለት ወይም ጠባሳ ስለሚከላከል ኩላሊታችሁ እድሜ ልኩን ጤናማ ሆኖ እንዲቆይና ወደፊት ለሚመጣ የኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ እንዳትጋለጡ አስተማማኝ ጋሻ ይሆናቸዋል ማለት ነው። ይህ በ30 ቀናት ውስጥ የሚታይ ለውጥ ኩላሊታችሁን ወደ ቀድሞ ጤናማ ይዞታው ለመመለስ የሚደረግ ታላቅ የጥገና ስራ ተደርጎ ሊወሰድም ይችላል ማለት ነው። እንዲሁም ስኳርን ለ30 ቀናት ሙሉ በሙሉ ለማቆም መወሰን ለሰውነታችሁ አዲስ የጤና ምዕራፍ እንደመክፈት ይቆጠራል። ይህ ጉዞ በመጀመሪያዎቹ ጥቂት ቀናት ፈታኝ ሊሆን ቢችልም በሂደት ውስጥ የምታገኟቸው ለውጦች ግን ዘርፈ ብዙና አስገራሚ ናቸው። ጉዞ የሚጀምረው በመጀመሪያው ሳምንት ውስጥ ሲሆን በዚህ ጊዜ ሰውነታችሁ ለረጅም ጊዜ ተለማምዶት የነበረውን ቀላል የኃይል ምንጭ በማጣቱ ምክንያት የተወሰነ የመረበሽና የድካም ስሜትም ሊያሳይባችሁ ይችላል ማለት ነው። ነገር ግን ይህን የመጀመሪያ ሳምንት ስታልፉ ሰውነታችሁ የተከማቸ ስብን ለኃይል መጠቀም እንዲጀምር የሚያስችለውን ተፈጥሯዊ ለውጥ ያመጣል። በዚህ ምክንያት በደማችሁ ውስጥ ያለው የኢንሱሊን መጠን በከፍተኛ ሁኔታ ስለሚቀንስ ኩላሊታችሁ በሰውነታችሁ ውስጥ ተከማችቶ የነበረውን ትርፍ ውሃና ጨው ማስወገድ ይጀምራል ማለት ነው። ይህ ሂደት የሰውነታችሁን እብጠት ከመቀነሱ በላይ የደም ግፊታችሁ እንዲስተካከል ትልቅ እገዛን ያደርጋል። በሁለተኛውና ሶስተኛው ሳምንት ውስጥ ለውጡ ይበልጥ ወደ ውስጣዊ አካላቻችሁና ወደ ቆዳችሁ ይሻገራል። በደማችሁ ውስጥ ያለው የስኳር መጠን መረጋጋቱ እንግዲህ የአንጎላችሁን ስራ ያቀላጥፈዋል። ይህም የትኩረት ማነስን አስወግዶ ጥራቱ የተጠበቀ የአስተሳሰብ ብቃት እንዲኖራችሁ ያደርጋችኋል ማለት ነው።
በተመሳሳይ ጊዜ በሰውነታችሁ ውስጥ ያለው የውስጥ ቁስለት ስለሚቀንስ የቆዳችሁ መልክ ይፈካል፣ ብጉርና ሽፍቶችም ይጠፋሉ። እንዲሁም የድካም ስሜት ተወግዶ ቀን ሙሉ ወጥ የሆነ የኃይል መጠን እንዲኖራችሁ ይሆናል ማለት ነው። የጥርስ ጤንነታችሁም ቢሆን በዚህ አጭር ጊዜ ውስጥ መሻሻል ያሳያል። ምክንያቱም ለአፍ ውስጥ ባክቴሪያዎች መራቢያ የሆነው ስኳር ስለማይኖር የድድ ህመምና የጥርስ መበስበስ እድል ይቀንሳል ማለት ነው። ወደ 30ኛው ቀን ስትጠጉ ደግሞ ትልቁ ለውጥ የሚታየው በጉበታችሁና በልባችሁ ጤንነት ላይ ነው ማለት ነው። ጉበታችሁ በስኳር ብዛት ምክንያት አከማችቶ የነበረውን ስብ ማቅለጥ ስለሚጀምር ለጉበት መታመም የመጋለጥ እድላችሁ በከፍተኛ ሁኔታ ይቀንሳል። ኩላሊታችሁም ቢሆን ያለምንም አላስፈላጊ ጫና ደማችሁን የማጣራት ስራውን በብቃት ያከናውናል። ይህም ለወደፊት ሊያጋጥሙ የሚችሉ የኩላሊት ጠጠርና ሌሎች በሽታዎችን ይከላከላል። ከሁሉም በላይ ደግሞ ለዓይነ ስውርነት፣ ለልብ ህመምና ለነርቭ መጎዳት ምክንያት የሚሆኑ የጤና ጠንቆች የመቀነሻ መንገድም ይዘጋል ማለት ነው። በ30ኛው ቀን መጨረሻ ላይ የምታገኙት የታደሰ ሰውነት ብቻ ሳይሆን የስኳር ሱስን በማሸነፋችሁ የሚመጣውን የስነ ልቦና ጥንካሬና ራስን የመቆጣጠር ብቃት ጭምር ነው ማለት ነው። ሌላው ስኳርን ለመተው በምታደርጉት ጉዞ ስኬታማ እንድትሆኑና በኩላሊታችሁ ላይ የሚታየው ለውጥ ዘላቂ እንዲሆን በአጠቃቀምና በአኗኗር ዘይቤያችሁ ላይ የሚከተሉትን ለውጦች እንድታደርጉ ይመከራል። በመጀመሪያ ደረጃ ስኳርን ስታቆሙ ኩላሊታችሁ ትርፍ ውሃና ጨው ስለሚያስወግድ የውሃ ጥም ሊሰማችሁ ይችላል። ስለዚህ በቀን ውስጥ የምትጠጡትን የውሃ መጠን ከፍ ማድረግ አለባችሁ ማለት ነው። ውሃ መጠጣት ኩላሊታችሁ ቆሻሻን በቀላሉ እንዲያጠራ ከመርዳቱም በላይ ስኳር ባለመውሰዳችሁ ምክንያት ሊመጣ የሚችለውን ራስ ምታት ይቀንሳል። ከውሃ በተጨማሪ እንደ ሎሚ ወይም ኪያር ያሉ ነገሮችን በውሃው ውስጥ በመጨመር ጣዕሙን ማሻሻልና ኩላሊታችሁን ይበልጥ ማጽዳትም ትችላላችሁ። ሌላውና ዋናው ነጥብ የተደበቁ ስኳሮችን መለየት ነው። ብዙ ጊዜ በታሸጉ ምግቦች፣ በቲማቲም ድልህ፣ በዳቦና በተለያዩ መጣፈጫዎች ውስጥ ከፍተኛ ስኳር ይገኛል። ስለዚህ ማንኛውንም የታሸገ ነገር ከመግዛታችሁ በፊት በላዩ ላይ የተጻፈውን ነገር ማንበብና ፍሩክቶስ፣ ሱክሮስ ወይም ደግሞ ኮርን ሲራፕ የሚሉ ስሞችን መከታተል ይኖርባችኋል። እነዚህ የተደበቁ ስኳሮች እናንተ ሳታውቁ ኩላሊታችሁን ሊያስጨንቁ ስለሚችሉ በተቻላችሁ መጠን በተፈጥሯዊና በቤት ውስጥ በሚገኙ ምግቦች ላይ ማተኮር ይበልጥ ይጠቅማችኋል ማለት ነው። በመጨረሻም ስኳርን ስታቆሙ የሚሰማችሁን የጣፋጭ ፍላጎት ማርካት ሰው ሰራሽ ማጣፈጫዎችን ወይም አርቲፊሻል ስዊትነስን ከመጠቀም መቆጠብ ይኖርባችኋል። እነዚህ ማጣፈጫዎች ምንም እንኳን ካሎሪ ባይኖራቸውም ለኩላሊት ጤና ጎጂ ሊሆኑ እንደሚችሉ ጥናቶች ይጠቁማሉ። ይልቁንም ጣፋጭ ነገር ሲያምራችሁ እንደ ፋይበር ያላቸውን ፍራፍሬዎች በጥቂቱ መውሰድ ትችላላችሁ። ፋይበር ስኳሩ ወደ ደም ውስጥ የሚገባበትን ፍጥነት ስለሚቀንስ በኩላሊታችሁ ላይ ድንገተኛ ጫናን አይፈጥርም። ይህን ለውጥ ከእንቅልፍና መጠነኛ ስፖርት ጋር ካዋሃዳችሁ ደግሞ የኩላሊታችሁ የማጣራት ብቃትና የሰውነታችሁ የኃይል መጠን በአጭር ጊዜ ውስጥ ይሻሻላል ማለት ነው። ክቡራትና ክቡራን እንግዲህ ስኳርን ለ30 ቀናት ማቆም በሰውነታችሁ ላይ በተለይም በኩላሊታችን ጤንነት ላይ የሚያመጣውን አስገራሚ ለውጥ በዝርዝር ተመልክተናል ብዬ አስባለሁ። ይህ ውሳኔ የደም ግፊታችን ለማስተካከልና የደም አጣሪ ሴሎችን ከከፍተኛ ጫና ለመታደግ ያለውን ወሳኝነት አይተናል። ስኳርን ማብዛት ጸጥተኛው ገዳይ ለሚባለው የኩላሊት ስራ ማቆም አደጋ እንዴት እንደሚያጋልጠንና ይህም ሁኔታ ሳይታወቅ ቆይቶ እንደ ሰውነት ማበጥና ለህይወት አስጊ የሆኑ ስብስብ ችግሮችን እንደሚያስከትልም ተረድተናል። ስለሆነም ለ30 ቀናት ስኳርን በመተው ኩላሊታችሁ ራሱን እንዲያድስና ጤንነቱ እንዲመለስ ተገቢውን የአመጋገብ ጥንቃቄ በማድረግ የሰውነታችሁን ምልክቶች በንቃት እንድትከታተሉ አሳስባችኋለሁ። እንዲህ ያሉ ህይወት ቀያሪ ጤና ትምህርቶችንና እውቀት የሚያስጨብጣችሁን መረጃዎች ዘወትር ለማግኘት ቻናሉን ሰብስክራይብ፣ ያያችሁትን ቪዲዮ ደግሞ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ ሁኑ ላለሁኝ። ማንኛውንም ጥያቄ ወይም አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ አጋሩኝ። እኔም ምላሽ ለመስጠት ዘወትር ዝግጁ ነኝ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑ።